ከመናኸሪያ ሬዲዮ የመናኸሪያ ምልከታ ፕሮግራማችንን እያደመጣችሁ እየተከታተላችሁ ትገኛላችሁ። በድጋሚ ስልክ ቁጥሮቻችንን አስታውሳችኋለሁ። ዛሬ የእናንተ የአድማጮቻችን ቀን ነው። እንግዲህ ብሔራዊ ምክክር ኮሚሽን ሐምሌ 8 ለሚያካሄደው ጉባኤ 8 አጀንዳዎች በዝርዝር ማስቀመጡ ይታወቃል። እሱንም ተከትሎ እንግዲህ የእናንተ የአድማጮቻችንን ምልከታ ያሳፈርኩ እገኛለሁ። እስከ ፕሮግራማችን ፍጻሜ ድረስ አሁንም ተጨማሪ ድሎችን ለአድማጮቼ እሰጣለሁ። 011 6 39 2852 011 6 37 63 ላይ መደወል ትችላላችሁ። ሐሳባችሁን በነጻነት ማቅረብ ትችላላችሁ። ለዚህም እንግዲህ መስመሮቻችን ክፍት ናቸው፣ ደውሉልን። እንደዚሁ ወቅታዊ ጉዳይ ላይ ሁልጊዜ ውይይታችንን ስናደርግም ከርዕሰ ጉዳያችን ላይ ትኩረት በማድረግ በተለይ ይህንን ጉዳይ ስንመለከተው ሰፊ ነው ምክክሩ። ብዙ ሀገራዊ ጉዳዮች በአጀንዳነት የቀረቡበት ነው። እነዚህ ጉዳዮችን ደግሞ ለማስፈጸም አንጋፋ የሚባሉ የሀገሪቱ ምሁራን እንደዚሁ ሀገሪቱን በተለያየ ዘርፍ ያገለገሉ አንቱታን ያተረፉ ናቸው እየመሩት ያለው። እነሱም በተደጋጋሚ በምናደርገው ቃለ ምልልስም ብዙ ጊዜ በዚህ እድሜያቸውም በቀደም አንድ መድረክ ላይ ለኢትዮጵያ እየሰሩ ያለውን ነገር ብዙዎች ሲያወድሱ ሰምቻለሁ። ምክንያቱም ይሄ ጊዜያቸው ማለት የጡረታ ጊዜ ነው። በተለያዩ ጉዳዮች ማሳለፍ ሲጠበቅባቸው ለሀገራቸው ሌት ተቀን እየሰሩ ውጤት ለማምጣት ፈጣሪ እግዚአብሔር ይርዳን፣ አላህ ይርዳን እያሉ ነበርና ለዚህም ደግሞ ያው ኢትዮጵያውያን በተለይ የመመካከር የመነጋገር በውይይት በምክክር የመፍታት ጉዳያችን እየዳበረ መምጣት ያለበት ነው። ያልተፈቱ ብዙ ጥያቄዎች ተንከባለው የመጡ ጉዳዮች ናቸው። እነዚህን ደግሞ በአንድ ጊዜ መፍታት አይቻልም። የተወሰኑት በቅርበት የሚፈቱትን በረጅም ጊዜ የሚፈቱትንም አስቀምጧል። ብዙ ጉዳዮች ናቸው። እነዚህ ጉዳዮች ሀገሪቱ የገጠሟት ፈተናዎችን የሚያሳዩ ናቸው። ስለዚህ ሐምሌ 8 የሚጀምረው ይህ ጉባኤ ብዙ ጉዳዮች ላይ ያው አንድ ነገር ላይ ይደረሳል ተብሎ ይጠበቃል፣ ውጤት ያመጣል ብለን እናምናለን ሲሉ ነበረ ኮሚሽነሮቹ ሲናገሩ የነበረውና የምክክሩ ጉዳይ የሁላችንም ጉዳይ ነው። ስለዚህ ይህን የሁላችን የሆነ ጉዳይ ደግሞ ትኩረት በመስጠት ያሉ ስጋቶችና መቀረፍ የሚገባቸው ጉዳዮችን ደግሞ እንደዚሁ በመጠቆምም ጭምር እንደ ዜጋ ሁላችንም ልንሳተፍ ይገባል። ብዙ ጉዳዮች አሁን ቀድም የተነሱ አሉ። የሰላም ጉዳዮች በዚህ ውስጥ የተካተቱ ናቸው። ታጣቂ ቡድኖችን የዚህ ውስጥ የተካተቱ ናቸው። የኢኮኖሚ ተጠቃሚነትና ኢኮኖሚ ጉዳይም ላይ ብዙ የሚነሱ ጉዳዮች አሉ። የህዝብ ቅሬታን፣ ፍትህን በተመለከተ፣ ዲሞክራሲን በተመለከተ፣ የሰብአዊ መብትን በተመለከተ፣ የአርብቶ አደር ጉዳይን፣ የአርሶ አደር ጉዳይን። ስለዚህ ብዙ ጉዳዮቻችን የህገ መንግስት ጉዳይ በዛ ውስጥ ደግሞ የሚታዩ በዝርዝር የሰንደቅ ዓላማም ጉዳይ ዞሮ ዞሮ የሚታይ ጉዳይ ነው። ብዙ አጀንዳዎችም ላይ ሲነሳ የነበረ ጉዳይ እንደመሆኑ መጠን አድማጭ አሉን። አሁንም በቀጥታ ስልክ መስመራችን ላይ ሄሎ፣ ጤና ይስጥልን። መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት ከተማ እንዴት አረፈዳችሁ? ሰላም አርፍደናል መምህር ፍጹም፣ እናመሰግናለን። ሀሳቡን ማሳፈር ይችላሉ። እሺ፣ በጣም አመሰግናለሁ። ያው እንደ ወትሮ ሁሉ ወቅታዊነቱን መናኸሪያ ሁሉም ሚዲያዎች ቀድሞ እየወሰደ ስለሆነ በጣም ነው የሚያስደስተኝ። በዚሁ ቀጥልበት ሱራፌል። ከኔ በፊት የደወሉት አድማጮች ያቀረቡት ሀሳብ በሙሉ ትክክል ነው። ትክክል የሆነው ግን እነሱ ሁሉም አድማጮች በተረዱት መልክ ስለገለጹት ነው። መመካከርም የሚያስፈልገው ለዛ ስለሆነ ነው። ሁሉም በተረዳው መልክ አቅርቦታል። አንዳንዱ ሰምቶ ነው፣ አንዳንዱ ደግሞ አንብቦ ነው፣ አንዳንዱ ደግሞ ጫፍ ይዞ ነው። የዚህ የምክክር ኮሚሽን እንዴት ተቋቋመ፣ እዚህ ደረጃ እንዴት ደረሰ፣ በጣም ረጅም ፕሮሰስ ነው እና ያንን ፕሮሰስ ለተከታተልን እኔንና ለእኔ መሰሎች አሁን ምክክር ሰዓቱ ነው ብለን እናምናለን። በጣም ብዙ ችግሮችን ውጣ ውረዶችን ያለፈ ኮሚሽን ስለሆነ ማለት ነው። ምናልባት ከመጀመሪያው ኮሚሽኑ
ምን አይነት ጥንቅር ነው ያለው፣ የሚያወያያቸው ሰዎች ምን አይነት ናቸው የሚለውን መረዳት ጥሩ ነው ይመስለኛል። 9 የህብረተሰብ ክፍሎች አሉ። ከየወረዳው ተመርጠው ወደ ክልል ወኪሎቻቸውን መርጠው ከክልል ደግሞ ወደ ሀገር እንደዚህ ነው የመጡት። ሁለተኛው ኤንቲቲ ወይም ደግሞ ያሉት የፖለቲካ ፓርቲዎች አሉ። ፖለቲካ ፓርቲዎች እንወያያለን፣ ያስፈልገናል፣ በዚህ ነገር እናምናለን ያሉት ማለት ነው። ያላሉት ዳር ቆመው ሲያራግቡ የነበሩት አሁንም ቁጭ ብለው ዳር ሆነው እያዩ ነው። እነሱ አይናቸው እያየ ምክክሩ ሊጀመር ቀናት ቀርቶታል። ሶስተኛው ታዋቂ ግለሰቦች ናቸው። በኢትዮጵያ ውስጥ በታዋቂነት በብዙ መንገድ የሚታወቁ ሰዎችም ከአርትም፣ ከምንም፣ ከፖለቲካም፣ ከኢኮኖሚም፣ ከማህበራዊ ጉዳይም፣ ከስፖርትም፣ ከምንም በኢትዮጵያ ውስጥ ታዋቂ ነው የሚባሉ ግለሰቦች ይካተቱበታል። ሌሎቹ እነኚህ የኢንስቲትዩሽንስ ለምሳሌ እነኚህ እንደ ኤንጂኦስ እንደዚህ ማህበሮች ምናምን አንድ ላይ ስማቸው ጠፍቶኝ ነው። ሲቪል ማህበረሰብ ድርጅቶች፣ የሲቪል ማህበረሰብ ድርጅት እነሱ አሉ። ከእነሱ ሌላ ደግሞ ማን አለ? ዳያስፖራ አሉም ባልወደውም ኢትዮጵያ ውጭ የሚኖሩ አሉ። እነኚህ ሁሉ ናቸው ቁጭ ብለው የሚነጋገሩት። በነገራችን ላይ አንድ ፕሮፌሰር ምናልባት እኔ እንትን የለኝም እንደ ኤግዛምፕል ነው የምወስዳቸው። ፕሮፌሰር ብርሃኑ ነጋና አንዲት የጎዴ ሴት አብረው ቁጭ ብለው ያወራሉ። ስለ ኢትዮጵያ ያወራሉ። ጋምቤላ ያለው ኦባንግ ወይም ደግሞ ኡጁሉና ትግራይ ክልል የመጣው ፖለቲከኛ ቁጭ ብለው ያወራሉ። እንደዚህ ነው ኮምቢኔሽኑ ማለት ነው። 4000ዎቹ ሰዎች ቁጭ ብለው አንድ አዳራሽ አይደለም የሚንጫጩት ወይም የሚወያዩት ወይም ደግሞ የሚነታረኩት። 4000ዎቹ ወደ 250 ዝቅ ይላሉ። 250ዎቹ ደግሞ በ10 ምድብ ይከፈላሉ። እንደ ክላስሩም 50 ሆነው ነው የሚወያዩት። እያንዳንዱ ነገር ላይ ነው የሚወያዩት። አሁን አንቀጽ 1 ላይ ሱራፌል አንቀጽ 1 ምንድን ነው? እስኪ ንገረኝ። አንቀጽ ለምሳሌ እንድንወስድ ፈልጌ። ትክክል ነው። ምንድን ነው የሚለው አንቀጽ 1 ሲጀምር? የሀገር ግንባታ የማንነትና የሀገር ባለቤትነት ጉዳዮች 3 ነገሮች አሉት። ሀገር ግንባታ የማንነትና የሀገር ባለቤትነት ጉዳዮች ይላል። በዛ ስር በጣም ብዙ ዝርዝሮች አሉ። ዝርዝሮቹን በሙሉ ብትመለከቱ ለምሳሌ አንድ አድማጭ የጠየቁት ለምንድን ነው ሰንደቅ ዓላማ ስለ ሰንደቅ ዓላማ ያልተወያየ ነው የሚለው ላይ እሴቶች በሚለው ስር ውስጥ መወያየት ይችላሉ ሰዎች። የኢትዮጵያ ቫሊዩስ ወይም እሴት ከሆኑት አንዱ ሰንደቅ ዓላማ ነው። ማንኛውም ሀገር እንዳለው ማለት ነው። እዛ ውስጥ እኮ ሊወያዩ ይችላሉ። እንደ ምሳሌ ነው የምነግራቸው። ስለ ህገ መንግስቱ ይወያያሉ በደንብ። አንቀጽ 39 1 እና አንቀጽ 39 ንዑስ ቁጥር 5 ተጠቅሰዋል። እንደው በሁለተኛው ፖይንት ላይ ይመስለኛል ሱራፌል ካልተሳሳትኩ። እንደዚህ ያለ እያንዳንዷን በተለይ የምክክር ኮሚሽን ዌብሳይት ይኖረዋል እርግጠኛ ነኝ፣ ወይ ፌስቡክ ወይ ቴሌግራም ይኖረዋል እንደ ፖስተቱት እርግጠኛ ነኝ። እስቲ ሁላችሁም ከኔ በፊት የደወላችሁት ሂዱና እያንዳንዱን ነጥብ ቁጭ ብላችሁ አንብቡት። አለበለዚያ እንደኔ ደግሞ ማንበብ የማትችሉ የፕሮፌሰር መስፍን አርአያ ድምፅ ቁጭ ብሏል። እኔ ዳውንሎድ አድርጌ 3-4 ነው የሰማሁት። ያልተጠቃለለ አጀንዳ የለም ብዬ ነው እኔ ማምነው ኢንፐርሰን። ግን እያንዳንዷ ነገር ምን ትፈልጋለች? ትኩረት ትፈልጋለች። አሁን ሌላ ለምሳሌ ትናንሽ ነገሮች ሲነሱም ሰምቻለሁ። ይቀድም እንደ አድማጮች የመረዳችሁ ይሄ ብቻ ነው የሚወያዩበት አይደለም። አሁን ምን ብለዋል ፕሮፌሰር ማነው ዶክተር ብዙ ጊዜ ሚዲያ ላይ ይመጣል፣ ስማቸው ጠፍቶኝ ነው። በጣም ብዙ ጊዜ ለሚዲያ ቅርብ ናቸው። ከምክክር ኮሚሽን መግለጫ ይሰጣሉ። እሳቸው ምንድን ያሉት አሁን በቅርብ ለክልሎች እኮ የሚሰጡ አጀንዳዎች አሉ። ዮናስ አዳዬ ዶክተር ዶክተር ዮናስ አዳዬ የስ ታስቤት እሳቸው እኔ እንደማንተ ጋር ብዙ ጊዜ መጥተዋል። እኔም ጋር አውርተናል። ዶክተር ዮናስ አዳዬ መግለጫ ሰጥተዋል። ይሄ እኮ አጀንዳ ብቻ አይደለም፣ ለክልሎች ይሰጣል። ለክልሎች እኮ የሚሰጣል። ለመንግስት ቀጥታ የሚሰጡ አጀንዳዎች አሉ። ቀጥታ እንዲፈጽማቸው ማለት ነው የሚሰጡ አጀንዳዎች አሉ። ከዚህ ከምክክር ኮሚሽን ውስጥ
ከምክክር ኮሚሽኑ እኮ ከሰዎቹ ከ3 ሳምንት በኋላ ምንድነው የሚያቀርቡት? የውሳኔ ሐሳብ ለፓርላማ ያቀርባል። ፓርላማው የመንግስት የበላይ አካል ነው አይደል? ከዛ መንግስትን ያዛል። መንግስት ምንድነው የሚያደርገው? ፈጻሚ ነው። ግን እንደ አንድ ደግሞ ባለድርሻ አካል ነው መንግስት ራሱ ማለት ነው። እዚህ ምክክር ውስጥ እንደዚህ ነው የሚካሄደው። አሁን አንዳንዱ እንዴት ብሎ ያስባል? ልክ በአንድ ጊዜ በቃ አሁን ከ3 ሳምንት በኋላ የኢትዮጵያ ችግር እርግፍ ብሎ በአንዴ ምላሽ የሚያገኝ ሁሉ ነገር ሰላም የሚሆን አድማጭ ሞት በአራቱም ማዕዘን በቃ መሄድ አልተቻለም ማለት ነው። እሳቸው አእምሮ ውስጥ እንግዲህ የተፈጠረች ኢትዮጵያ አለ ማለት ነው። እንደነሱ አይነት ሰዎች አሁን በአንድ ጊዜ ሁሉ ነገር ረጫጥረች የሚል የመሰላቸዋል። ይሄ ሁለት አይደለም። ምክክር ይሄ ምክክር ሁለት የአንድ ጊዜ ስራ ነው። ኢት ኢዝ ኤ ፕሮሰስ ማለት ሂደት ማለት ሂደት ዋናው መጀመሩ ነው። እንዳይጀመር ከግብጽ ጀምሮ ኤርትራን ጨምሮ ሱዳንን ጨምሮ ሁሉም ሸኔን፣ ወያኔን፣ ጃዊሳውን ጨምሮ ሲታገሉ ነበር ይሄ ነገር እንዳይጀመር። አሁንም እየታገሉ ነው። ምርጫውን ማለት አልቻሉም፣ ማደናቀፍ አልቻሉም። ስለዚህ በፕሮሰስነቱ ወይም በሂደትነቱ አምነን ነው እዚህ ነገር ውስጥ የምንገባው። ግን እነኚህ የተባሉት አጀንዳዎች ከአንድ ቦታ ብቻ የመጡ ነው እንደሚመስላችሁ? ከመላው ኢትዮጵያ አብዛኛው እኔ ተናገርኩት 85% ከተሰበሰቡት 2000 አጀንዳዎች 85%ዎቹ ይመሳሰላሉ። ከጎዴ እስከ ወልቃይት ጠገዴ፣ ከመቀሌ እስከ ሞያሌ፣ ከደደር እስከ ጎንደር፣ ከአድዋ እስከ ድሬዳዋ፣ ከመቱ እስከ ቢቱ፣ ከበሻሻ እስከ ዳንሻ እያልን መቀጠል እንችላለን። ይሄ ሁሉ ተሰብስቦ በተደጋጋሚ የተነሱት የትኞቹ ናቸው? በዩኒክ ለምሳሌ አንድ በጣም የሚገርመኝ አሁንም ልደግሞ ፈልጋለሁ። ከዳያስፖራ ሲሰበሰብ አንዱ ዳያስፖራ ያዝልኝ አለ። ምን የኢትዮጵያ ስም እንዲቀየር ፈልጋለሁ ብሎ አጀንዳ ያሳያል። እሱ አሁን ዶኪመንት ውስጥ አለ። ብትፈልጉ ወደፊት እንደውም ዮናስ አዳየ ዶክተር ምን አሉ? ይሄ ነገር በሙሉ በኤሌክትሮኒክስ ዲጂታይዝ ተደርጎ ተቀምጧል። ወደፊት በቃ ብዙ ሪሰርች ይሰሩበታል። ለሪሰርች የምትፈልጉ ለምን የምትፈልጉ ማግኘት ትችላላችሁ ብለዋል። ምክንያቱም ቅድም እንዳልኩት ሂደት ማለት ከአንድ ተነስቶ ወደ አንድ ነገር መሻገር ማለት ነው። በእያንዳንዱ እውነቴን አድማጮች ክቡራን በጣም ነው ማከብራችሁ። ከኔ በፊት የተናገራችሁ ከኔ በኋላ የምትናገሩት እስቲ ዳውንሎድ አድርጉትና አንብቡት። እያንዳንዱን አንብቡ። ባነበባችሁት ቁጥር እርግጠኛ ሆኜ ነው የምነግራችሁ የእናንተ ጥያቄዎች አሉ እዛ ውስጥ። ምክንያቱም እንደዚህ እኮ እጅ እያወጡ ቮት እየሰጡም የሚያልፉ መስሏችሁ ከሆነ እንዳትሳሳቱ። እንደሱ አይደለም። ይሄ ምክክር ነው። ጠቅላላ ጉባኤ ወይም ስብሰባ አይደለም፣ ምክክር ነው። ሲመካከሩ የሚነሱ ሀሳቦች አሉ። በነፃነት የሚነሱ ሀሳቦች አሉ። እኛን የሚመለከት ለምሳሌ አንቀጽ 5 ላይ ይመስለኛል ስለ አካል ጉዳተኞች አለ። እኔ አስብሮኛል እሱን ስሰማ። ምክንያቱም እዛ ላይ በጣም ብዙ የሚነሱ ነገሮች እንዳሉ ስለሚል ማለት ነው። በነገራችን ላይ መጨረሻ ለማጠቃለል ያህል የመጀመሪያዎቹ ሁለት ቁጥር 1 ቁጥር 2 ቁጥር 3 እነኚህ ነገሮች ላይ ጊዜ ወስደው በደንብ ከተወያዩ ከ4 በኋላ ያሉትን 5ቱን አጀንዳዎች በፍጥነት ይጨርሱታል ብዬ እገምታለሁ። እዛ ነው የምገምተው እና የምጠብቃቸው ብዙ ነገሮች አሉ። አሁን ለእነሱ ራፌል ደግሞ ለእናንተ የተሰጣችሁ ተልእኮ አለ። ፕሮፌሰር መስፍን አርአያ መጨረሻ ላይ እንደማሳሰቢያ ብለው ያቀረቡት ነገር አለ። ኪንሻኗ ከተመቻት ነው ሱሪ አላስገድዳትም። የፕሮፌሰር መስፍን አርአያ የመጨረሻዎቹን ማሳሰቢያዎች መጨረሻ እንትናችንን ውይይታችን ስናጠቃልል እነኛ ማሳሰቢያዎች ለማን ምን ተባለ? ለፖለቲካ ፓርቲዎች፣ ለሚዲያው፣ ለተራዎቹ ህብረተሰብ ምንድን ነው የምትጠብቁት? ምንድን ነው የምትጠብቁት? ነግረውናል ፕሮፌሰር መስፍን። እሱን እስቲ ሌሎቻችሁን ከሚዲያ የምታገኙ አዳምጡት፣ ደገም አድርጉት። በኦሮምኛ ምን ይባላል?
ሀቡል ነው በኦሮምኛ እንትኑ ረሳው እና አንድ ነገር እያደር ሲመጣ እየገባን አሁን ዛሬ ስንት ነው ቀን 19 ነው 19 ቀን 19 ውስጥ ሁላችሁም እስኪ ግቡና እዩት ዳጀስት አድርጉት። እኔ ከወልኳቸው ሰዎች አብዛኞቹ በጣም በቃ ተስፋ አድርገው ነው የሚጠብቁት እንደኔ ማለት ነው። አንዳንዶቹ ግን ተከሻ ምክንያት ሲያቀርቡ እሰማለሁ። ስለዚህ ነገሮች እስካሁን ያሉት ባልኩት መሰረት ሁሉም ሰው በተረዳው መንገድ ነው ያቀረበው። አፕሪሼት አደርጋለሁ፣ አከብራችኋለሁ። ዘላለማዊ ክብር ለመከላከያ ሰራዊታችን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ምናልባት እንደውም ከተቻለ ደግሞ ሌሎች ያልገቡ ነገሮች ካሉ መጨረሻ ላይ ጊዜ ካገኘ ወይ እንደገና ለመግባት ሞክራለሁ። አመሰግናለሁ። እሺ፣ እናመሰግናለን። እኛም መምህር ፍጹም መልካም ቀን እንዲሆንልዎት ተመኝተናል። በነገራችን ላይ ባለፈውም አንድ መድረክ ላይ ኮሚሽነሮቹም በተለይ መገናኛ ብዙኃን ትልቅ ሚና አላቸው በዚህ ረገድ የሀገራዊ ምክክሩ እውን እንዲሆንና ሀገራዊ ምክክሩ ራሱን በቻለ መልኩ ያው ሚዲያዎችም ትልቅ ትኩረት ሰጥተው እየሰሩበት ነው። እኛም በዚሁ ረገድ እየሰራን ነው። እንዲሁም የሀገራዊ ምክክሩን ኮሚሽኑን መልእክቶችም በነጻ በየሰዓቱ በየቀኑ እያስተላለፍን እንገኛለን። ከዛ ውጭ እኛ ኢትዮጵያ ብለን በጻፍ ነው መጽሐፋችን ላይ በተለይ ገጽ 39 ላይ ከምክክር በፊት ከምክክሩ መጀመር በፊት እንዲሁም ምክክሩ ከተጀመረ በኋላም ያለውን ጉዳይ በተለይ መካከር ለምን በሚል በመጽሐፋችን ከገጽ 39 ጀምሮ አስቀምጠናል። በዚህ ላይ አቶ ኤፍሬም አዴቦ የቀድሞ የግንቦት ሰባት የፖለቲካ ዘርፍ አመራር የነበሩ እንዲሁ አቶ የሸዋስ አሰፋ በወቅቱ የኢዜማ ሊቀመንበር የነበሩ ኢንጂነር ይልቃል ጌትነት፣ አቶ ቀጀላ መርዳሳ በአሁኑ ሰዓት የጠቅላይ ሚኒስትሩ የባህልና ስፖርት አማካሪ፣ እንዲሁም ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር እነሱን ስለ ምክክር ጠይቀን ስለ ውይይት ስለ ምክክር ስለ ከመጀመር እንደሚያስፈልግና ከተጀመረም በኋላ ያሉ ጉዳዮች ላይ በደንብ በስፋት የተወያየንበትን እኛም በጽሁፍ ሰንደን በመጽሐፍ ውስጥ አካተናል። እንደዚሁ ከመጽሐፉ በኋላም ከፕሮፌሰር መስፍን ጋርም ቆይታ ያደረግንባቸውና እሳቸውም በተለይ ኮሚሽኑ ገለልተኝነት ለሀገር መስራት የእሳቸውም የጓደኞቻቸውንም አቋም አጠቃላይ ለሀገር እና የምክክሩ እውን እንዲሆን ሁሉም በተለይ በኃላፊነት መልኩ እንደሚወጣበት ያንጸባረቋቸው ነገሮች በስፋት ማየት መመልከት ያስፈልጋልና እንደው እኔም ኢትዮጵያ በተሰኘው መጽሐፋችን ላይ ገጽ 39 ምክክር ለምን እና ምክክር ሂደቱን በተመለከተ የቀረቡትን ነገሮች ብትመለከቷቸው ብታያቸው ብታነቧቸው አሪፍ ናቸው ብዬ አስባለሁ። ባሉን ደቂቃዎችም ሌሎች ተጨማሪ አድማጮችን እናስተናግዳለን። 011 6 39 28 52 011 6 39 37 63 ላይ መደወል ትችላላችሁ። ያላችሁን በምክክሩ ዙሪያ ላይ በተለይ አጀንዳዎቹ ይፋ መደረጋቸውን ተከትሎ ቀጣዩ ደግሞ ሀገራዊ ጉባኤው ነው የሚጠበቀው። እንግዲህ 4000 ሰዎች የሚሳተፉበት ነው። በኮንቬንሽን ሴንተር ነው የሚካሄደው። አዲስ ኮንቬንሽን ሴንተር ሲኤምሲ በሚገኘው ማለት ነው። እንደዚሁ ተሳታፊዎቹ ደግሞ በሲቪል ሰርቪስ ዩኒቨርሲቲ እዛ እንደሚስተናገዱ እንደሚያርፉ ይጠበቃል። እንግዲህ ቁጥሩ ከፍተኛውን 4000 ተሳታፊ በቡድን ይህንን አመቻቾችም ወይም የሚያወያዩም በተለያየ አይነት መልኩ ስልጠና ዝግጅታቸውን ባለፈውም ሲያደርጉ ነበረ። እንግዲህ የተለያዩ ግለሰቦችና ተቋማት ይሳተፋሉ ተብሎ ይጠበቃል። አድማጮች እያስተናገድኩ ይሄዳሉ። አድማጭ አለኝ መሰለኝ በቀጥታ ስልክ መስመራችን ላይ። ሄሎ ጤና ይስጥልኝ። ሄሎ አቤት አድማጫችን እባክዎ ድምጾን ትንሽ ከፍ ያድርጉት። ማን ልበል? ይሰማል ግን ድምጽ ርቋል። ሄሎ አይሰማም። ሌላ አድማጭ አስተናግዳለሁ። ሄሎ ጤና ይስጥልኝ። ሄሎ ሄሎ ሱሪያ ይሰማል? አሁን ይሰማል። አመሰግናለሁ። ብዙም አላወራም ማለት አስተያየት ሲሰጥ ጫፍ ይዞ ይሄ አሽሙ ማሾሞሪያ አይደለም። ውይይቱን የሚመራው አለ ባለሙያ ጋዜጠኛ። አጀንዳው ስለ ምክክር ኮሚሽን ነው። ሰው በገባው መጠን አስተያየት ይሰጣል። አሁን መምህር ፍጹም እየገባ ይሄ ሳይገባው ጫፍ ይዞ ምናምን ምንድን ነው የሚያሾምረው? እንትን እናድርገው ቃዲ
ያው አድማጮችም እንዳትመላለሱ ሬዲዮ ምጣላው ለዚህ ነው። እኔ እኔ ላይ አስተያየት እንዲሰጥ አልፈልግም። በቃ የትምህርት ፖሊሲ፣ ሰላም ማስከበር፣ የእርቅ ፖሊሲ መሰረታዊ ነገር ነው። የህዝቡ ችግር በፍጥነት መፍትሄ የሚፈታበትን አላስቀመጡም ነው ያልኩት። የምን ኦሪየንቴሽን ነው እሱ የሚሰጠኝ? ገብቶ ማንዛዛት፣ ሰውን መስደብ። በቃ እንደ እንትን ልውሰደው። ያው አይደለም አንተ ሚዲያውን አስከብር። ሁለተኛ ሐራም አላህ ሻሂዴ ነው። ሬዲዮ ውስጥም አልገባም። ይጥፋው። መምህር ፍጹም ነኝ። ጭቅጭቅ እንትን አናርገው፣ ግለሰባዊ አናርገው። እንደ ሀሳብ እንደ አስተያየት አመሰግናለሁ። አንተ በርታ። እሺ፣ እናመሰግናለን። አድማጮች ከመናኸሪያ ሬዲዮ 99.1 የመናኸሪያ ምልከታ ፕሮግራማችን ነው እየተከታተላችሁ የምትገኙት። ትትና ዓለም ነው ቴክኒኩን እየተቆጣጠረች ነው። ሱራፌል ዘላለም የፕሮግራሙ አዘጋጅና አቅራቢ አብሬያችሁ ቆይታ እያደረግን ነው። እንግዲህ ሐምሌ 8 የሚጀምረውን ጉባኤ አስመልክቶ ነው። አጀንዳዎቹን እንዴት አያችሁት? ጉባኤው ላይ የዜጎች ሚና አጠቃላይ ምን መሆን አለበት የሚለውን እያየን ነው። ሄሎ፣ ጤና ይስጥልኝ። ተቋርጧል የአድማጫችን መስመር። በድጋሚ ከገቡ እናስተናግዳቸዋለን። 0116392852 0116393763 ላይ እየደወላችሁ ባሉን ቀሪ የፕሮግራማችን ደቂቃዎች ደግሞ እንደዚሁ የራሳችሁን ሀሳብ መሰንዘር ትችላላችሁ። ባነሳ ነው እርሱ ጉዳይ ላይ አጀንዳዎቹ ላይ በማተኮር። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጥልኝ። አመሰግናለሁ። እርስዎንም ሚዲያውንም ከልብ አመሰግናለሁ። መናኸሪያ ሁሌ ለሀገር ጠቃሚ ለሆኑ ነገሮች ላይ ነው ጊዜውን የሚያጠፋውና ከልብ አመሰግናለሁ። ወደ ዛሬው ወደ ተነሳው ጉዳይ ከመግባቴ በፊት መንግስታዊ የሚሆኑ የግል ካምፓኒዎች እንደ መናኸሪያ ያሉትን ሚዲያ ነው ስፖንሰርም ማድረግ ካለባቸው። አሁን ለምሳሌ ኢትዮጵያ ንግድ ባንክ የሁሉም ኢትዮጵያዊ ነው። ይሄ ሚዲያም የሁሉ ኢትዮጵያዊ የሚሳተፍበት ለሀገር ጠቃሚ የሆኑ አጀንዳዎች የሚነሱበት ሚዲያ በነገራችን ላይ መንገድ ማሳየት ነው። ሌላ ምንም ተልእኮ የለውም። አንዳንድ የፖለቲካ ስታንድ ያላቸው ሚዲያዎች ኢትዮጵያ ውስጥ ቢኖሩ ኢትዮጵያ አየር መንገድ እውነት ስፖንሰር ማድረግ አለበትና ለሀገር ጠቃሚ የሆኑትን ሚዲያዎች ነው ስፖንሰር መደረግ ያለባቸው። ከልብ አመሰግናለሁ በእውነቱ። አሃዱንም አሃዱ ባንክንም የማህበረሰብ ግዴታውን ተወጥቶ ይሄ ሚዲያ ስፖንሰር ስለሚያደርግ ከልብ አመሰግናለሁ። ወይዘሮ ፍሬቱም የኢትዮ ቴሌኮም ትልቅ ካምፓኒ ነው። ይሄ አሰስከሰስ የተለየ የፖለቲካ አጀንዳ ስርጸት የሚሰጡትን ሚዲያ ሳይሆን ለሁሉ ኢትዮጵያዊ አገልግሎት የሚሰጠውን ሚዲያ ስፖንሰር ማድረግ አለባቸው የሚለው መልእክት ለማስተላለፍ ነው። እናመሰግናለን። እግዚአብሔር ያክብርልን። ጥሩ ነው የነገሩልን። ያስቡበታል ብለን እናስባለን። በነገራችን ላይ ሂደቱ ይሄንን የሚገመግም ባለሙያ መኖር አለበት፣ በመንግስትም በግልም። ለምን ማን ነው ለሀገር የሚሰራው? ማን ነው ኢትዮጵያ ወደ አንድነት እንዲትመጣ ትልቅ ተጽዕኖ የሚያደርግ ሚዲያ ማን ነው ተብሎ እንጂ ዝም ብሎ በአወኩሽ እዚህ ሰጥቶ ተመልሶ ወደ ባለስልጣን ኪስ የሚገባ ስፖንሰር ሳይሆን በግልጽ መደረግ አለበት ብዬ አምናለሁ። በጣም ከልብ አመሰግናለሁ። እናመሰግናለን። እኛም ችግራችንን ስለገለጹልን የእኛም ራስ ምታት ስለሆነና እንደ ድርጅትም ደግሞ ብዙ ዋጋ ከፍለን በኪሳራ ላይ ያለ ተቋም ለዛ ነው። አመሰግናለሁ ጌቴ። ምንድነው እንግዲህ ይሄ አሁን ብዙ ሰው ሲናገር ሰምቻለሁ። የሁሉንም ሀሳብ አከብራለሁ። ምናልባት ያው መጨረሻ ላይ የገቡት እንደው ይሄ ዘለፋ ትክክል አይደለም። ጉለትም ካለ ከእርሶ የእሳቸውን ስልክ ወስዶ መነጋገር ይቻላል። ትልቅነታችን ሚዲያ ምንድነው? እያንዳንዱ ነገር ትልቅ ሰው ብቻ የሚሰማው ወጣቶች ይሰሙታል። እኛ የምናደርገው ነገር ትክክል ነው ብሎ አምነው ነገም ወደዚህ ትክክል ወደ አልሆነው መንገድ እንዳይሄዱ በጣም ጥንቃቄ ማድረግ አለብን በእያንዳንዱ ሁኔታ ለማለት ነው በደፈናውና ይሄ ሀገራዊ ምክክር እንግዲህ እሱ ላይ ነው አሁን ትኩረት የምሰጠው። በነገራችን ላይ ብዙ ለፍቷል። የስም ማጥፋትም ዘመቻ ተካሂዶበታል። ብዙ እኔ አሁን ወደ ዝርዝሩ አልገባም። በጣም ረጅም ዓመት ለሀገራቸው የሰሩ ፕሮፌሰሮች አሁን በቅርብ ጊዜ ያረፉትም ለሰፊው የኢትዮጵያ ሕዝብ መሬት ላራሹ
ትልቅ አስተዋጽኦ ያደረጉ ነበሩ። አቶ ዘገየ አስፋውም አሁን እዛ ውስጥ ያሉት እነ ዶክተር ዮናስ አዳዬም ብዙሃኖቹ የሚችሉትን ሁላ ከሚችሉትን መንገድ በላይ እየሰሩ ነው ያሉትና ግን አንድ የተሳሳተ ነገር ያለ ይመስለኛል። ለምንድን ነው ይሄ በእነዚህ 4000 ሰዎች ይዘው ይመጣሉ። ችግራቸውን ያሉበትን አካባቢ እያንዳንዱን ይዘው ይነጋገሩበታል። ይፈታል ማለት አይደለም። ቢያንስ አቅጣጫው መንገዱን ካሳዩን በየት መንገድ መሄድ እንዳለብን አቅጣጫ የሚያሳይ እንጂ በአንዴ ኢትዮጵያ የ3000 ዓመት ችግሯን በአንዴ ይፈታል ብሎ መጠበቅም በኋላ ችግር ላይ እንዳንወርቅ ነው በእውነቱና ይሄ ሊስተዋል ይገባል። ከዛ በኋላ አሁን እኔ ኮሚሽኑ መፍረስ የለበትም። በእያንዳንዱ አሁን ከ6 ኪሎ የሚያነሳው እንደዚህ ጥቃቅን የአስተዳደር በደል የሚደርስባቸው በየቀበሌው በተለያየ ሁኔታ ሌብነት ውስጥም የሚሳተፉ የመንግስት ባለስልጣን ሊሆኑ ይችላል። ያንንም አካቶ ምክክሩ የስልጣን ማዕቀፉንም አስፍቶለት እኔ ቢቀጥል ኢትዮጵያን የተሻለች ሀገር ማድረግ ይችላል ብዬ አስባለሁ። ሌላው እንግዲህ እኔ አርጎ ከሆነ አላቅም፣ ግን ይሄ ሀገራዊ ምክክር ኮሚሽን ለሀገር ልምድ ያላቸው ታማኝ ኢትዮጵያኖችን ለሀገር ሰርቶ ያለፉ አሁን ኮሎኔል ጎሹ ወልዴ ብዙ ጊዜ ስማቸውን እኚህ ሰውዬ እኔ የስጋ ዝምድናም የለኝም፣ ግን ታሪካቸው ውጭ ጉዳይ ውስጥ በተለያዩ የመንግስት ተቋማት ውስጥ እጅግ የሚገርም አንጸባራቂ ታሪክ የሰሩ ናቸው። ማጅብነትን ለማጥፋት ትልቁን ዘመቻ የመሩት ፕሮጀክቱ እንዴት እንደሚቀረጽ የቀረጹት እሳቸው ናቸው። ኮሎኔል ጎሹ ወልዴ የጦር ፍርድ ቤትም ልዩ አቃቤ ሕግ ነበሩና እኚህ የውጭ ጉዳይ ሚኒስትርም የነበሩ ትምህርት ሚኒስትር የነበሩ የዚህ የማሪን ኮማንዶ ማዛዥ በአፍሪካም ሚሊተሪ ሳይንስ እንደ እሳቸው የተማረ ሰው የለም። በፈረንሳይ፣ በአሜሪካ፣ በእንግሊዝ፣ በእስራኤል፣ በራሽያ ስታፍ ኮሌጅ በ4 ነጥብ የተመረቀ አፍሪካዊ ነጭ መኖሩን አላውቅም። እና እንደዚህ አይነት ልምድ ያላቸው እንደ ኮሎኔል ጎሹ ወልዴ አይነት ብዙ የዲፕሎማሲ ብልህ ታዋቂ ታማኝ ኢትዮጵያዊ ለእንደነሱ አይነት ልዩ ደብዳቤ ግብዣ አሁን ወደ 20 ቀን ይቀራል ይመስለኛል እና ግብዣ አድርጎ እንደዚህ አይነት እንደ ኮሎኔል ጎሹ ወልዴ አይነት ዜጋ ቢሳተፉ ለሀገርም ጠቃሚ ነገር ኢትዮጵያ በምን አይነት መንገድ ነው መሄድ ያለባት፣ ሀገር መንግስቱ በምን አይነት ሁኔታ ነው መቀረጽ ያለበት፣ ጉለቶቻችንን እንዴት ነው መፍታት ያለብን የሚለውን ነገር መንገድ ሊያሳዩን ይችላሉ ብዬ አስባለሁ። ሌላም ሚዲያ ላይም ተናግሬ ያለው የኮሎኔል ጎሹ ሌሎችም ይኖራሉ በእውነቱ በተለያየ ፖለቲካ ፓርቲ በደርግም ሊሆን ይችላል። ምናልባት ደግሞ እድሜ እንደ ደጃዝማች ወልደ ሰማያት አይነት እድሜ የሰጣቸውም ሰዎች በልዩ ደብዳቤ ግብዣ ቢደረግላቸው ጠቃሚ ነው ብዬ አስባለሁ እና ይሄንን ቢያደርግ ለማለት ነው። አሃዱን ከልብ አመሰግናለሁ። ምናልባት ኮሎኔል ጎሹ ይሄንን ጥሪ ሰምተው እንደ ወደ ሀገራቸው መጥተው በዚህ ሀገራዊ ምክክር ላይ ቢሳተፉ ታሪክም ለዘላለም ያስታውሳቸዋል። ታማኝነታቸው ኢትዮጵያ ሕዝብ አንድ ቀን ኮስችን አድርጎ አያውቅም። በጣም አመሰግናለሁ። ማን ነው መናኸሪያም ከልብ አመሰግናለሁ። ሌላ ግን አንድ ስህተት እርሶም ሲናገሩ ነበር። የሚዲያ ሰዎች በጣም ጥንቃቄ ማድረግ አለባቸው። አሁን በአሀዱም ላይ በ400 ሰው እንደሚወሰን ዜና ትንታኔ እንዲህ ሲሰጥ ነበርና ይመስለኛል እንዲሁ ወዲያው ሪያክት አደረጉና በማግስቱ የሚዲያ ሰዎችን ጠርተው ሲያነጋግሩ ነበርና እንዲህ ያልተጨበጠ ትክክል ያልሆኑ ዜናዎችን ሌላም የመንግስትም ይሁን የግል እንደው ሀገራዊ ምክክሩ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ እንደው ጥንቃቄና ከምንጩና ሀገራዊ ምክክር ኮሚሽን ከሚሰጡት ውጪ በራስ በስሜት እየተነሳሱ የፖለቲካ ስታንድ ይዞ የሚደረገው ነገር ኢትዮጵያን ከመጉዳት ውጪ ለኢትዮጵያ የሚፈይደው ነገር የለም ለማለት ነው። ከልብ አመሰግናለሁ። መናኸሪያ 100-200 እኛም ባንኖር ልጆቻችን
እንደዚህኛ እንደ ቤታችን ደውለን የምንጠቀምበት ሚዲያ እንደሚሆን ተስፋ አደርጋለሁ። እርስዎንም ዋና አዘጋጁን ምክትል አዘጋጇንም ከልብ አመሰግናለሁ። እሺ እናመሰግናለን። መልካም ቀን እንዲሁም ተመኝተናል። አድማጮቻችን ከመናኸሪያ ሬዲዮ 99.1 የመናኸሪያ ምልከታ ፕሮግራማችን ይቀጥላል። አድማጭ አሉን። ሄሎ ጤና ይስጥልኝ። ሄሎ አድማጫችን ተቋርጧል። በድጋሚ ከገቡ እናስተናግዳለን። 0116392852 ላይ ሀሳብ አስተያየቶቻችሁን በቀጥታ ማቅረብ ትችላላችሁ። እናም ደግሞ ያው ሀሳባችሁን ያለ ገደብ የምታቀርቡበት መናኸሪያ ሬዲዮ ሁሌም ዘውትር አርብ ከ4 ሰዓት እስከ 6 ሰዓት ባለን ጊዜ እናስተናግዳለን። አሁንም አድማጭ የሚገቡ ከሆነ ለአድማጭ ቅድሚያ እንሰጣለን። ሐምሌ 8 እንግዲህ ሀገራዊ ምክክር ኮሚሽን ጉባኤው ከአዲስ አበባ በኮንቬንሽን ሴንተር ይካሄዳል። ለዚህም 4000 የሚደርሱ ተሳታፊዎች ይገኛሉ። አድማጭ አሉን። ሄሎ ጤና ይስጥልኝ። መምህር ፍጹም ነኝ። እንደገና ገብቼ ነው ሱሪዬ። እሺ ልትርክ ለመፍጠር አይደል? እሺ እኔም እንደሱ አልጠብቅም። ምክንያቱም ምሁር ስለሆንኩ ለመነታረክ አልገባም። እኔ ምንድነው መልስ ስንሰጣጥ ጥሩ ነገሮችን ከቀኝ ከግራ ከፊት ከኋላ ብናይ ጥሩ ነው። እኔ ያልኩት አንድ ነገር ምንድነው ያልኩት ሁሉም ነገር እዚህ 2000 አጀንዳ መጥቶ እዚህ ላይ አይወያዩም። እነኚህ ሰዎች አይመካከሩም። 4000ዎቹ ሰዎች ዶክተር ዮናስ አዳዬ ያሉት ምንድነው ሌሎች ለክልል ለወረዳ ለመንግስት የሚሰጡ አጀንዳዎች አሉ። ለመንግስት የሚሰጠው መንግስት ተግባራዊ የሚያደርገው ነገር ነው ያሉት እሳቸው። እንግዲህ እሳቸው የምክክር ኮሚሽን ኮሚሽነር ናቸው። ከኪሳቸው አውጥተው አያወሩ። ከዛ ደግሞ ለክልል የሚሰጡ አሉ። ክልል ላይ ቁጭ ብለው የሚዋዩ ሰዎች አሉ ማለት ግን አይደለም። ክልል ላይ ያሉት የሚሰጣቸው አጀንዳዎች አብዛኞቹ በተግባር የሚተረጎሙ መሰራት ያለባቸው ነገሮች ላይ ናቸው። እነኚህ ግን አሁን በዚህ 8 ውስጥ ያልተጠቀሰ ነገር የለም ባይ ነኝ። እኔ የምለው እንደዛ ነው። እያንዳንዱን ሰብታይትሉን ወይም ደግሞ ንዑስ ርዕሱ ሁላችሁም ወስዳችሁ መርምሩት ብያለሁ። በዛ ነገር ውስጥ ይካተታሉ። ሰዎቹም የሚወያዩት 50 ይሆኑና ከዛ እንደገና ወደ 250 ከዛ ወደ 500 ከዛ ወደ 4000 500 ሲባዛ በ8 4000 ይመጣል። ምን ማለት ነው? 8 አጀንዳ አለ። እንግዲህ ያው ተመልከቱ እንዴት አድርገው ሰዎቹ በጣም በጥንቃቄ እንደሰሩት የሚያስታውቀው በዚህ ነው። ከዛ ደግሞ አመካካሪ ተደግመዋለሁ። አመካካሪ የሚባሉ ሰዎች አማካሪና አመካካሪ ይለያያል። ልክ ነኝ ሱራፍ? ትክክል። አማካሪ እንደዚህ ብትል ብታረግ ጥሩ ነው የሚለው። አመካካሪ ግን በእንግሊዝኛ ፋሲሊቴተር ይባላል። አመካካሪ የአንዱን ሀሳብ ከሌላው ጋር እንዴት አድርጎ ነው ያቀረበው። ለምሳሌ ቅድም ጠቅሻላችኋል። ፕሮፌሰር ብርሃኑ ነጋና የጎዴዋ አርብቶ አደር መጥተው ቁጭ ብለው ቢያወሩ እሷ አማርኛ ላትችል ትችላለች፣ የፖለቲካ ቋንቋ ላታውቅ ትችላለች። አመካካሪው ግን ሁለቱ እንዲወያዩ ያደርጋል ማለት ነው። ስልጠና ተሰጥቷቸዋል። እነኚህ ሰዎች አክቲቭሊ ከሩም ከሰው እየተሯሯጡ ነው የሚያወያዩት። እንዲነታረኩ አይደለም፣ እንዲመካከሩ። ሲመካከሩ እንግዲህ ምክር ላይ ሰው አመካክራችሁ ከምታውቁ ከሆነ ብዙዎቻችሁ ሰዎች ይገባችኋል። እኔ ይልቅ ሚስ አድርጊያቸው የነበረው ጋሻ አብዱ ከዊንጌት በጣም ብዙ ጊዜ ነው ጋሻ አብዱ ድምፆትን ከሰማሁ ዛሬ ገና ነው የሰማሁት። እኔ እንደውም ስላሉ ስለጠፉብኝ ትንሽ ደንግጬ ነበር። እኔ ለሱራፌል እንዲያው አንድ የሀዘን መግለጫ ለመግለጽ ነው ቅድም ስለዘነጋሁት። ሱራፌል ምናልባት ታወሳቸው እንደሆነ ሱራፌል እንዴት ነህ ብለው አንድ አዛውንት ሁልጊዜ ይደውሉልኝ ነበር። በትክክል ጋሻቤ ይባላሉ። መገናኛ አካባቢ ነው የሚኖሩት። እኔ ፐርሰናሊ ስልክ ብዙ ጊዜ አገኛቸው ነበር። የሚገርምህ ነገር ጡረተኛ ነኝ ስላቸው ለስልክ መደወያ ምናምን እያሉ ይልኩልኝ ነበረ። የስልክ መደወያ ብለው ይልኩልኝ ነበር። በጣም ነበር የምንዋደደው። የኢትዮጵያን ኤርላይንስ ውስጥ ነበር ዘመናቸውን በሙሉ ያሳለፉት እና ከ2 ሳምንት በፊት ነገ ቅዳሜ 2 ሳምንት ይሞላቸዋል። አልፈዋል። ጋሻቤ ማለት ነው።
ጋሻቤን ለምታውቁ አዳምጠኝ ይላል። አዎ ትክክል። በጣም ያሳዝናል። በእውነት አዝነናል። በጣም ነው እኔ በጣም ነው የምወዳቸው። ባቴንም ይመስሉኛል። የኔም አባት ካለፈ 6 ዓመቱ ነው ኢትዮጵያን አየር ኃይል ነበር የሚሰራው እና ለጋሻቤና ለቤተሰቦቻቸው ለጋሻቤ ቤተሰቦች አንድ 2 ልጆች ራሳቸው በስልክ አግኝተውኛል፣ አዋርተውኛል፣ አውርቻለሁ። እዚህ አጋጣሚ አብነት 10 አለቃ አብነትና ማርታ ከ22 እነኚህ 2 ኢምፐርሰን ለቅሶ ደርሰዋል ሄደው ለቤታቸው ማለት ነው። ይሄን ሁላ መረጃ አለኝ። አብነትና ማርቲ ሄዳችሁ ክብራችሁን ስለገለጻችሁ በእናንተና በአንዳንድ በምትከታተሏቸው ሚዲያዎችም ላከብራችሁ እወዳለሁ። እኔም ደውዬ ሐዘኔን ገልጫለሁ። ነፍሳቸውን በገነት ያኑርልን። ጋሻቤ እንወዳት ነበር፣ እኔ ወዳቸው ነበር በጣም። ሱራፌልም መቼም ታስታውሳቸዋለህ። እችን ላስታውስ ብዬ ነው። ልድገመው እንዴ? ዘላለማዊ ክብር ለመከላከያ ሰራዊታችን ኢትዮጵያ ለዘላለም ትኑር። እናመሰግናለን መምህር ፍጹም። እንግዲህ እኛም ለጋሻቤ እኔም እንደዚህ በአድማጭነት ነው ማቃቸውና አስታወሰኝ መምህር ፍጹም። እናመሰግናለን መምህር ፍጹም ስለነገርከን። ግን ነፍሳቸውን በአጸደ ገነት ያኑርልን። ሌላ አድማጭ አሉን። ሄሎ ጤና ይስጥልኝ። ሄሎ ይቅርታ ተመልሼ የመጣሁት ጸጋው ነኝ። ተመልሼ የመጣሁት ከይቅርታ ጋር። እሺ ጸጋው። ቅድም ሳነሳ ከነበረው ጋር ወደ መጨረሻ ላይ ካነሳሁት ተግባራዊ ካልኩት ነገር ጋራ ለማለት የፈለኩት ምንድን ነው፣ አሁን ሲነሳ ስለሰማሁ ነው። ያው ምክክር ከደረገ በኋላ ወዲያውኑ ነገሮች ወዲያውኑ ይቀየራሉ ወይም ወዲያውኑ ወይም በማግስቱ ጸጥ ይላል እንዳሉት ነገር ይስተካከላል እንደተባለው ነገር ለመገመት አይደለም እንደዚህ ያልኩት። ስለ ተግባራዊ የምታወራ ከውይይት በኋላ ለምሳሌ አንድን ነገር ለመፈጸም ተግባራዊ ለማድረግ መጀመሪያ የተግባር መርሆች አሉት። ምን ነገሮችን ሊያስፈልግባ በዛ ነገር ላይ መግባባት ይጠይቃል። ከዛ ደግሞ የተግባር ሂደቶች አሉ። አክቹዋሊ የራሱ ተጨባጭ ነው ውጤት ያስወጥ ማጣጣ እነኛ ነገሮች የሚከናወነው ነገር መርሆች እና ከዛ የሚያልፋቸው ሂደቶች ላይ አሁን ባለው ሁኔታ አሁን ባለው ሁኔታ ተነጋግረን ወደ መግባባት ላይ ይደረሳል የሚለው ነገር ያጠራጥረኛል ለማለት ፈልጌ ነው። እና ምክክር ኮሚሽኑ እና የተመረጡት ሰዎች ያለፉበትን ሂደት ከግምቱ ሳላስገባ ነው ማለት እሱ ትክክለኛ ነው። የመጣበት ሂደት ከሞላ ጎደል የሚፈልገው ነገር ያሟላ ነው ብዬ አስዩም በማድረግ ነው ይህን የመጨረሻውን አስተያየት ሰጥቶት ማለት ነው እንጂ አንቱም ጥያቄ ውስጥ አስገብቼ አይደለም፣ ወይም ስለዛ አስተያየት አልሰጠውም ባቸው። ይሄ የመጀመሪያው ነገር ነው። ሌላው ሁለተኛ ነገር ስለ ታሪክም ጉዳይ ሳነሳ አንዳንድ ታሪኮችን ኦልሞስት የሃይማኖት ያክል ወይ ደግሞ ሊተራሊ በሃይማኖታዊ ደረጃ የሚረዱ አሉ እና እንደዚህ በሆነበት ሁኔታ ስለ ታሪክ መግባባት መድረስ የሚቻልበት ሁኔታ በእኔ በኩል በእኔ ጌታ በጣም ጠባብ ነው ለማለት ፈልጌ ነው። እና በሁለቱም መልክ ነው፣ ሊተራሊ ሜታፎሪካሊ ማለት ኦልሞስት አንድ ነገር በጣም ከማመን የተነሳ ያ ነገር የአይደንቲቲ አካል የሚሆንበት ጊዜ አለ እና በዛ ሂደት ውስጥ አሁን ምክክር ውስጥ ገብቶ በእነኛ ነገሮች ላይ በዚህ ጊዜ እንግባባለን፣ በረጅም ጊዜ እንዲሆን እዚህ ነገር ላይ መግባባት ላይ መድረስ ይቻላል የሚለው ነገር በጣም አስቸጋሪ ነው። ምናልባት ሌላ አይነት ዘዴዎች ከሌሉ በስተቀር ከምክክር ያለፉ ሌሎች አይነት ዘዴዎች ከሌሉ በስተቀር እንደዛ ማድረግ አስቸጋሪ ነው ለማለት ፈልጌ ነው። አመሰግናለሁ። እሺ ጸጋው፣ እናመሰግናለን። አድማጮች የተወሰኑ 1-2 አድማጮችን አስተናግዳለሁ፣ ከዛ ውይይቴን ቋጫለሁ። አሃዱ ባንክ ይህንን ፕሮግራም ስፖንሰር አድርገውናል። ከብዙዎች ለብዙዎች የሆነው አሃዱ ባንክ እናመሰግናለን። በአጋርነት ፕሮግራም እንዲቀርብ ስላደረገ የአሃዱ ባንክ መልእክት ሰምተን እንመለሳለን። አንድ ብልህ ባለጸጋ ለ2 ልጆቻቸው ግማሽ ሀብታቸውን እኩል አካፍለው በሕይወት መንገድ አትርፈው እንዲመጡ በየፊናቸው ሸኟቸው። ከጊዜያት በኋላ ሊጎበኟቸው ሄዱ። ሁለቱም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን አንተ በኖረ ልማድ ሀብትን በሀብት አትረፈህ አሳይተኛልና በያዝከው መንገድ
ቀጥል። ታናሽየውን ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናልና ባለጸግነት መክሊታቸውን ባትረፈረፉ ለሌሎችም በተረፉ ብርቶች ይገለጻልና አንተ የብዙዎች አቅም ሆነህ እንድትቀጥል ቀሪው ሀብታችን እጅጉን ያስፈልግሃል። አውዱን አስቀጥል። አሃዱ ባንክ ከብዙዎች ለብዙዎች። አንድ ሁለት አድማጮች አስተናግድና የዛሬውን ውይይታችንን ጨርሰን ሙዚቃም ጋብዛችሁና እንሰነባበታለን። ሄሎ ጤና ይስጥልኝ። ሄሎ ሱራፌል፣ እንደምን አደራችሁ? ሰላም አድረናል። ሳሙኤል። እሺ ሳሙኤል ይቀጥሉ። ሱራፌል ደህና ነህ? ሰላም ነን ይመስገን። አመሰግናለሁ። አህዱ ሬዲዮ ነው አንተንም። ሌላው ደግሞ የምክክር ኮሚሽኑ ያው ለዘመናት አንዳንዶቹ ለአፋቸው ብቻ ለይምሰል፣ አንዳንዶቻችን ደግሞ ከልባችን ምክክር እንዲኖር በዚህ ሀገር ላይ ስንመኝ የነበረው ነገር እውን ሆኖ በማየቴ እኔ በበኩሌ በጣም ደስ ብሎኛል። አገር ወዳድ የሆናችሁ ኢትዮጵያውያን ሁሉ እንኳን ደስ አላችሁ ነው የምለው። እንግዲህ አይ ቲንክ የመምህር ፍጹም ጥሩ ነገር አንስተዋል። አመሰግናቸዋለሁ። መምህር ፍጹም እውነትም ምሁር ናቸውና እሳቸው ንግግር የሚከፋ ሰው ምን አይነት እንደሆነ አላውቅም። አጀንዳ ልንቀርጽ አይመስለኝም። ዛሬ ይሄኛውን እየተለያየን ያለ ነው። እኛ የተነሱት አጀንዳዎች አሉ። ህዝብ አጀንዳ ቀርጿል። እንግዲህ በውክልና የሚያምን የዲሞክራሲ ጽንሰ ሀሳብ ያለው ከዛ በኋላ ውክልና ማለት ምንድን ነው? ሁሉም የህብረተሰብ ክፍል ተሰብስቦ ቢመክር ጥሩ ነው። ግን አይሆንም። እንኳን 130 ሚሊዮን ህዝብ በላይ ያለበት ሀገር ይቅርና ሌላም ጋር ጥቂት ህዝብ 2 ሚሊዮን ያለው ሰው 2 ሚሊዮን ሰው ሊመስል አይችልም። ግን ያ ሰው ደግሞ በውክልናው ይመጣና አጀንዳ በአግባቡ ተቀርጿል። እኛ በር ክፍት አላረገም ሁሉም የኢትዮጵያ ክልሎች በራቸው ክፍት ነበር። ህዝቡ ነው፣ ፖለቲከኞች ሳይሆኑ ወይ ደግሞ ያፈነገጠ አካል ሳይሆን ህዝቡ ነው። ለህዝብ ታገላለሁ ማለት ዛሬ ህዝብና ነገሮችን በኃይል ለማስፈጸም የሚፈልግ አካል በጣም የተለያዩና የተራራቁ እንደሆነ ስላየን ህዝቡ የትግራይም ህዝብ መክሯል። የትግራይ ህዝብ ማለት የግድ ትግራይ የሚቀመጥ ብቻ መሆን የለበትም። ምክንያቱም ያለነውና የምንተዳደርበት በብሔር ፌዴራሊዝም ነው፣ ኤትኒክ ፌዴራሊዝም። በዛ የተነሳ ትግራይ ነዋሪም ሊሆኑ ይችላሉ፣ ጋምቤላም ሊኖሩ ይችላሉ። ነገር ግን የትግራይ መሰረት ያላቸውና ትግራይ መሰረታዊ ማንነታቸው ትግራይ ያለ ከትግራይም መጥተው ከአማራ ክልልም እጅግ በሚያስደምም ያ ብቻ አይደለም። ያንን ምክክር ሉካን የተለያዩ ሰሌክት ከተደረጉ በኋላ እንደገና ያው ማህበረሰብ ደግሞ ከትግራይ ክልሎች ሁሉ መርጧል። አሁን ዘመኑ በጣም ከባድና የማህበራዊ ሚዲያ ዘመን በመሆኑ እንጂ በአማራ ብሔራዊ ክልላዊ መንግስት ኦል እንግዲህ ከ138 ወንበር 130 የመረጠው የህብረተሰብ ሁሉም ወኪሉን የላከ ነው በአገረ ምክክርም ጊዜ። ስለዚህ ልክ የኢትዮጵያ ህገ መንግስት ያን 1977 ሲወጣ እኔ አልተሳተፍኩም ምናምን ሊል የሚችል አካል የለም አሁን በዚህ ምክክር ውስጥ። ምክንያቱም በቂ የሆነ ማስረጃ አለ። አሁን ምንድን ነው የማፈንገጥ ባህሪና ስሌት እንግዲህ እኔ ካላቦካው አይጋገር የሚል አካል ነው ያደውን የሚችለው። እኛ ደግሞ በቃ እንመክራለን፣ ኢትዮጵያውያን እንመክራለን ብሎ ወኪሎቻቸውን ልከው በአግባቡ ይሄድ ነው። በዛ መካከል እንግዲህ አሁን እዚህ ጋር መነሳት ያለበት እስከ ሪፈረንደም ራሱ ሊሄዱ የሚችሉ አጀንዳዎች እንዳሉ ግልጽ ሆኗል። ለምሳሌ የህገ መንግስቱ ጉዳይ እስከ ሪፈረንደም ሊሄድ ይችላል። የአዲስ አበባ ጉዳይ እስከ ሪፈረንደም ሊሄድ ይችላል። የድሬዳዋ ጉዳይ እስከ ሪፈረንደም ሊሄድ ይችላል። ሀገራዊ የሀገረ መንግስት ምስረታ እስከ ሪፈረንደም ሊሄድ እስከሚችል ድረስ እንደሆነ የምክክር ኮሚሽነሮች እና የሚመለከታቸው አካላት በየጊዜው ነግረውናል። ስለዚህ ምንድነው እስከ ሪፈረንደም ሊሄድ ይችላል ማለት? ለምሳሌ ያው በሰንደቅ ዓላማ ጉዳይ ለምን አልተነሳም የሚለው ቅድም ተነግሯል። አልደግሞም። ሰብታይትሎች አሉ በስሩ ሌሎች እነሱ እንግዲህ አሁን ያ ተደረገ ማለት አሁን እኛ እዚህ ጋር ነው በደንብ መገንዘብ የሚገባል። እኔ ለምሳሌ በግሌ ሰንደቅ ዓላማ ቢቀየር ፍላጎት አለኝ። አጀንዳ አቅርቤ ሊሆን ይችላል፣ ወይ ደግሞ የኔ የወከልኳቸው ሰዎች አጀንዳ አቅርበው ሊሆን ይችላል። ያ አጀንዳ ግን በውይይት ይዳብርና በክርክር ይዳብርና በምክክር ይዳብርና ካልሆነም ደግሞ እንደዚህ አይነት በጣም ተቀራራቢ የሆኑ ነገሮች ካሉ እስከ ሪፈረንደም ሄዱ አብላጫው የሆነው የተቀበለውን
አብላጫው የወሰነውን ውሳኔ ሌላው ይቀበለዋል እንደማለት ነው። ከአሁኑ አእምሯችንን ራሳችንን ማዘጋጀት መቻል አለብን። መምህር ፍጹም ይሄንን በደንብ ስለሚያብራሩ ነው አንዳንድ ሰው የተነኩ ይመስላቸው እንጂ መምህር ፍጹም ማንንም አልነኩም። በአግባቡ ነው እኛ እንናገራለን። አሁን አንዱን ለመንቀፍ አይደለም፣ አጀንዳ ለምሳሌ ለመቅረጽ አይደለም ዛሬ የተሰበሰብነው። ለምንድን ነው የሰንደቅ ዓላማ ያልተነሳው ምናምን? ተነስቷል እኮ አለበት እኮ። ሀገረ መንግስት ምስረታው እንዴት ይሁን፣ ህገ መንግስቱ እንዴት ይሁን ይላል እኮ። የሰንደቅ ዓላማ ጉዳይ እኮ ህገ መንግስቱ ላይ ያለ ነገር ነው እኮ። የህገ መንግስት አወቃቀር፣ የሀገረ መንግስት ምስረታ አወቃቀር ላይ ያን ጊዜ በሰብታይትል ውስጥ የሰንደቅ ዓላማም ጉዳይ የኢትኒክ ፌዴሬሽን ነው የሚያስፈልገን፣ ፕሬዚደንሻል ነው ወይ ፓርላሜንታዊ ነው ወይ፣ ይሄ የሚለው ነገር ሁሉ አንድም የቀረ የአጀንዳ ቀረጻ እንደሌለ እኛ አሁን ቅድም እንዳልኩት አሁንም እኔም መምህር ፍጹም ያሉትን ነው የምደግመው። እንየው ብለን አሁን 8ቱ ብቻ እንዴት 8ቱ ብቻ ያሉ እኔም አካባቢ ሰዎች ስላሉ አግባቡ እኔ እንደምረዳው ያስረዳዋቸው ሰዎች አሉ። ኑ 8 ብቻ አይደለም፣ በስሩ ሳብታይትሎች አሉ፣ ቼክ አድርጉ። የግድ ፕሮፌሰር መስፍን አርአያ ብቻ በተናገሩት ሳይሆን የድረ ገጹ ነው የምክክር ኮሚሽኑ አጠቃላይ በተለያዩ የፕላትፎርሞች በተለያየ ሚዲያ ተቋማት ይሄ ነገር በግልጽ ተቀምጧል። ስለዚህ አሁን እኛ እዚህ ጋር ዛሬ እንዲሆን እኔ ቅድም ገብቼ በመሀል ተቋርጦ ስለነበረ እንጂ የዛሬው ውይይት መሆን ያለበት ለምን ያህል ተካተተም የሚለው አጀንዳ ቀረጻ ሳይሆን እንዴት አድርገን እናሳልጥ፣ እንዴት አድርገን እናሳካ፣ ከኛ ምን ይጠበቃል? በቃ መተና ተወካዮቻችን አጀንዳ ቀርጸዋል። እነዚህ ደግሞ ኮሚሽነሮች ምሁራኑ ደግሞ የሰጠናቸውን ኃላፊነት በአግባቡ እየተወጡ እዚህ ደርሰዋል። 4 ዓመት ብዙ አይደለም። ምክንያቱም ቅድም እንደተጠቀሰው የተለያየ ዓመታትን ሊጠቅሱ ይችላሉ። በዛ ሁኔታ ውስጥ የቆየ የተንከባለለ ሰፊ የሆነ የሀገሪቱ ውስብስብ ነገሮች ሰው ሰራሽም ሆኖ የተፈጥሮ እንትኖች ለዛሬ ዳርገውን ሲንከባለሉ መጥተው የተለያየ መልኩ እዚህ ደርሷል። በመሀልም እኮ እንደምናውቀው እኮ ለውጥ ከተደረገ እኮ 8 ዓመት ነው። ለውጥ ተደርጎ 8 ዓመት ማለት ሀገር አይረጋም። ሀገር ባረጋበት ሁኔታ ነው ይሄ የምክክር ኮሚሽኑ ይህንን ነገር ረን አድርጎ እዚህ ደረጃ የደረሰው። ስለዚህ በጣም ተገቢ ነው። ሁላችንም እንግዲህ እኛ ተወያይም ከሆንን ኮንቬንሽናል ሴንተር እንገናኝ እንችላለን። ተወያይ ያሉን ደግሞ ተወካዮቻችን አምነን ሰጥተናቸዋል። ዋናው ነገር የሚጠበቀው ከሁላችን በምክክር ኮሚሽኑ የተገኘውን ውጤት በአግባቡ ተመርኩዘን ከዚህ በኋላ ከዚህ ነገር ሊያፈነግጥ የሚችል ዞር በል ማለት ነው ያለበት። ተመካክረናል። እኛ ከኢትዮጵያ ሀገረ መንግስት ለመመስረት የፖለቲካ ቅርጹን እንዲህ ለማድረግ ሁሉም ነገር ተስማምተን እዚህ ደርሰናል ብለን የምክክር ኮሚሽኑ ውጤታማ እንዲሆን ጥረት ማድረግ አለብን። አመሰግናለሁ። እሺ ሳሙኤል፣ እኛም እናመሰግናለን። መልካም ቀን እንዲሆን ተመኘን። አድማጮች ስትከታተሉን አብራችሁን የቆያችሁ የተሳተፋችሁ፣ ሀሳብ የሰጣችሁ፣ ያሳፈራችሁ የአድማጮች ቀን ላይ ሐምሌ 8 የሚጀመረውን የሀገራዊ ምክክር ጉባኤን በተመለከተ አጀንዳዎቹን እንዲሁም ቀጣይ አካሄዱን እና የዜጎች ሚናን በተመለከተ ሀሳብ ስለሰጣችሁ ስለደወላችሁ እናመሰግናለን። ጥሩ ጊዜ አሳልፈናል። እንግዲህ ሀገራችን ትመክራለች፣ ጥሩ ነገርም እናያለን ብለን ተስፋ እናደርጋለን። ሱራፌል ዘላለም ነበርኩኝ የፕሮግራሙ አዘጋጅና አቅራቢ። እንደዚሁም ደግሞ ትህትና አለም ነው ደግሞ ቴክኒኩን ተቆጣጠረች። ፕሮግራማችን በዚሁ አበቃ።